የካ ኢንዱስትሪያል ኮሌጅ በአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከቴክኒክና ሙያ ኮሌጆች በላቀ አፈጻጸም ተሸላሚ። በግራንድ አፍሪካን የተቋማትና የአመራር ሽልማት ተሸላሚ የሆነው ኮሌጃችን ብቃት ባላቸው አሰልጣኞች በኢንዱስትሪው ላይ እጅግ ተፈላጊ በሆኑ ሙያዎች በጋርመንት ኤንድ ሌዘር፣ በቢዝነስ፣ አውቶሞቲቭ ቴክኖሎጂ፣ ሆቴል ኤንድ ቱሪዝም፣ አርባን አግሪካልቸር፣ ኮንስትራክሽን፣ አይሲቲ፣ ውድወርክ፣ ኤሌክትሪካል ኤንድ ኤሌክትሮኒክስ፣ አግሮ ፕሮሰሲንግ ለማስተማር ሙሉ ዝግጅታችንን ጨርሰን የእናንተን መምጣት እየተጠባበቅን ስለሆነ በቀን በማታ አሊያም በቅዳሜና እሁድ መርሃ ግብር ለመሰልጠን ፈጥነው ይመዝገቡ። አድራሻችን ፈረንሳይ ለጋሲዮን ማዞሪያ የካ ኢንዱስትሪያል ኮሌጅ። ሻውንስ እንዴት ነኝ? ሰየኔ ቆንጆ እንዲህ ነው እንጂ ማማር የኔ አንበሳ ቾኮ አንተም በመውለዴ እንዴት ደስ እንደሚለኝ እንዴት እንደምኮራብ ውሻዬ የኔ ፍቅር። እኔም ማይ ዛሬ እኮ ደስታችን ቀን ነው። እማዬ እኔም ባንቺ በጣም ነው እሺ የምኮራው። ተመስገን ጌታዬ። እኔም አንተን እንደዚህ በቁሜ እንዲሆነ ስላየው ደስ ብሎኛል። አንዱ ልጅሽ ይሁንልኝ አባቴ። አሜን። እማዬ አንቺ ብቻ ደስ ይበልሽ እንጂ እኔ ልጅሽ እድሜ ልኬን አንቺ ለማስደሰት ነው እሺ ምኖር። ተባረክልኝ ልጅ። እኔ የምለው ገንፎ የት ሄዳ ነው ቆየችብኝ እንዴ? አንድ ላይ አብራችሁ ስበሉ አልነበር እንዴ? እሱማ ስንበላ ነበረ። ያው እንግዶች መምጫሳ ስለደረሰ ልብስ ልቀይር ብላኝ እኮ ሄደችው። እና ታዲያ ምን ማለት ነው? ይደውልላት። አዎ ደውልላት። ወይ አራት ሰው መጣች። የኔ ልጅ ምን ሄደሽ በዛ ቆየሽብኝ? ልብስ ልቀይር እኮ ብዬ። ወይ ገንፎዬ ታዲያ መቀየርሽ ካልቀር እንደዚህ ለብስሽ ነው እንዴ የምትመጪው? ምን ነው ካልጠፋ ልብስ አላማረም እንዴ? አዎ እሺ በቃ ሄጄ ልቀይር። አረ እማዬ አታስጨንቂያት እንጂ እንዲሁ ትሁን ነው። እሺ በቃ ብሩ ተጫወቱ እናንተ ተጫወቱ። ነው የቀረው ላመጣጣ ቡናውንም ላፈላላ። እማዬ ስለፈለገች ነው እንደዚህ የለበስኩት። አውቃለሁ። ከፋሽ አይደል? ለምን ይከፋኛል? ለምን እንደከፋሽማ በደንብ ታውቂያለሽ። ብሩኬ በቃ አሁን እሱን ተውና ትኩረታችን ሁሉ ፕሮግራሙ ላይ ሆነ። እሺ እሺ ልጅ እንዴ ውሻዬ ገንፎዬ ምን ሆናችሁ ሁለታችሁ መቁልፋችሁ ቁጭ ያላችሁት? ተቆራርፋችኋል እኮ በደህና ነው። ኧረ እኔ ምን አውቃለሁ? ከቅድም ጀምሮ ፊቱን ዘብዝፎታል። ውሻዬ ምን ሆንኩብኝ? አባት ነው አባት ባለመገኘቱ ቅር ብሎ ነው። እንደዛ ከሆነ እኔም ችዬው ነው አባቴ። እሺ እማዬ እኔ የምለው ውሻዬ እንግዶቹ ቆዩሳ ምናልባት አሟት ይሆን እንዴ? ማን ሊሆን ይችላል? ፎርናይ ናታ። እስኪ ደውልላት እባክህን ደውልላት። እሱ አያስፈልግም። በቃ ከምናጣድፋቸው በራሳቸው ሰዓት ይድረሱ። ገንፎዬ ተጫውቺ እንጂ ምንድነው እሱ እንደዚህ መተከዝ? ዛሬ ምን ሆነሻል? ኧረ ሴት እያልተከስኩም። ተውና ወርነ ተጫወት ባካ። ታዲያ ምን ታስጨነቃችሁ? እሺ ጌታዬ ተጫወቱ። ምን ሁሉ ይለቀራል። የታባሽ ነው እንዴ? ምን አገባ? ምን ማለት ነው? ወንድምሽ እኮ ነው። ወንድሜ ነህ እንዴ? እኔ እኮ ይሆናል አልተሰምቼ ነበር። ምንድን ነው የሰማሽው? እማዬ እኮ ወንድምሽ አይደለም ተጥሎ አግኝተን የምናሳድገው ልጅ ነው ብላኛለች። አንቺ የጠገበ ቅማን የመሰልሽ ልጅ ስነ ስርዓትሽን ያዥሽ። አንተ ራሱ ስነ ስርዓትን ያዝሽ። ወንድሜ ነው ብዬ እንጂ አስቀበድድ ነበር። አሁን ወሬን ተይኔት እንደምትሄጂ ተናገሪ። ፀጉር ቤት። ምን ፀጉርሽ ምን ሆኖ ነው ፀጉር ቤት የምትይው? ከተነቀ ይቀራል እኮ ተናገሪ። የት ነው የምትሄጂው? የሆነ የማገኘው ሰው አለ። ማን ነው? አንተ ደግሞ ወጣት አይደል እንዴ? በቃ ተረዳኝ። ጄሪ ምን ትጮሃለህ? ረጋ ብለህ አትናገረው?
አንቺ ልጅ ደሜን አታፊው። እሺ መጠይቅሽን ጥያቄ በስነ ስርዓት መልሽልኝ። ሄቨንጋ የት ነው የምታገኛት? ቤቷ። ቤታቸውን ታውቂዋለሽ እንዴ? ባውቀው ባላውቀው አንተ ምን አገባ? የጠየቁሽን ብቻ መልሽልኝ። እንጃለ ወይኔ ሲስተር፣ ቆይ እቺ ልጅ ምን ባረጋን ነው የሚሻለው? ማይ ግብዣ ግን እኮ ያን ያህል ብዙ ማስፈላጊ አለ። የኔ ልጅ እስከ ዛሬ ብዙ ነገር ስላላስተማርኩሽ በጣም ይቅርታ። አሁን ግን ከህይወቴ ብዙ ነገር ላስተምርሽ እፈልጋለሁ። ምንድነው እሱ? ነገር ጠሪ አክባሪ ነው ይባላል፣ ግብዣ ደግሞ አይናቅም። ማይ እኔ ግብዣ መች ናኩት? እና ምንድነው? እኔ በጣም ያና ስሜት ነው ያሳሰበኝ። እንዴ ቆይ ለምንድን ነው የሷ ስሜት የሚያሳስብሽ? ምክንያቱም እኔ አሁን በሷ ቦታ ብሆን ምን ያህል ሊከፋኝና ማይሆን ስሜት ውስጥ እንደምሆን አውቃለሁ። ስለዚህ እሱን ያሳሰበኝ። ከህይወት ልምዴ አንድ ነገር ልጨምርልሽ። ምንድነው? መቼም ቢሆን ሁለት ሰው ያፈቀሩ ሰዎች በፍቅር ሊጎዱ አይችሉም። ማይ ምን ለማለት እየሞከርሽ ነው? ሀና ጊሊያድን አፍቅራ ነበር። ስለዚህ ብሩክን ብታጣ አትጎዳም። ሀና እና ማለት እሷ ስሜት መጨነቅሽን አቁሚ። ቢሆንም ደስ አይልም። አሁን ደግሞ የእናትነቴን ልጨምርልሽ። ምንድነው? ስነ ስርዓት ይችላል። እሺ ስነ ስርዓት ይዛል። በእኔ ተሩት ሚሊዮን እና ብሩክ እየጠበቁ ነው ደጅ ይያዩ። ሄቡ እንዴት ነሽ? አለሁልህ። አንተ እንዴት ነህ? እኔማ ምን ሆናለሁ? ደህና ነኝ። ቆይ እንዴት በዚህ ሰዓት ደወልክ? እንዲሁ ወደ ቤተክርስቲያን እየሄድኩ ወክ የምናደርግበት ቦታ ላይ ስደርስ ትዝ አለሽ። እንዴ በዚህ ሰዓት ቤተክርስቲያን? ያው ጸጥ ሰውን ስለምወደው ነው። ኧረ አልተቻልክም። ምን ታደርጊያለሽ? ለመለወጥ የሚተጋ ሰው እኮ ወደ ፈጣሪ መጠጋት አለበት። ለነገሩ ትክክል ነህ። እና አንቺስ ሴት ነሽ? እኔማ ዛሬ ከጄሪ ጋር የሆነች ቀጠሮ አለችብንና የሆነ ነገር ልገዛ እየወጣሁ ነው። አንቺ ልጅ ለዚች ልጅ ፊት አትስጫት አላልኩሽ? እንዴት? ይኸውልሽ በስተት ጥሩ አድርገሽ ካስተናገድሻት ምክንያት እየፈለገች አዛ ነው የምታደርግሽ። ለእሱ አታስብ፣ ለጄሪ የሚሆን ነገር አላጣም። ከሆነ ጥሩ። ታዲያ ይሄ ግብዣ እኔን አይደርሰኝም እንዴ? አንድ ቀን ይደርሳል። እሺ ጊዜ ካለሽ በኋላ ከቸርች ስመለስ ባገኝሽ ደስ ይለኛል። ምናልባት ጄሪን ስሸኛት እንገናኝ ይሆናል። እሺ እኔ ቆንጆ ባይ። በቃ እሺ ቻው። ይገርማል። ጄሪና ማክቤል ግን የሚገርሙ እህትና ወንድም ናቸው። ሄቭ አንቺ የምትፈልጊውን ሰው እኔ ካላሰመጥኩሽ እኔ ማክቤል አይደለም። ሄሎ የት ናችሁ? አዎ አፕላይ አድርጌያለሁ። መጣሁ። ወይ ግን በዚህ ያሬድ ምን አስቦ ነው ይሄን ሁሉ ርቀት መታችሁ እንድትገናኙ የፈለገው? ያው እንግዲህ ሰው እንዳይን ነው። ግን መናፈሻ ውስጥ ነው አይደል የቀጠረሽ? ነው መናፈሻ ውስጥ ነው። እኔ እኮ እቺ ጥላቢስ የሆነች ልጅ እንዴ ተከታተለች እንደውም ብዬ ፈርቼ ነው እኮ። እባክሽ ተያት። እኔ ካሁን በኋላ ምንም ነገር ቢፈጠር እየደነቀኝ አይደል። ምንድነው ያልሽው? ይኸውልሽ አንጠልጥለው እንዲልኩልሽ ትፈልጊያለሽ? እሺ ደግሞ እሱማ አልፈልግም። ስለዚህ ይኸውልሽ መፍራታችን፣ መጠርጠራችን፣ መደንገጣችን አስፈላጊ ነው ማለት ነው እኮ። እስከመቼ? የነገን ፈጣሪ ያውቃል። ትኩረታችንን አሁን ላይ ነው ማድረግ ያለብን። እሺ በቃ ግን እኮ አንቺንም አከራተትኩሽ አይደል? ምን ደግሞ ምንድነው ያልሽው? አንቺ ምን እያወራሽ ነው? እባክሽ ዝም በይ። እኔ እኮ አልናገርም እንጂ እያሰቃየሁሽ እንደሆነ ይገባኛል። እቺን ትወዳለች ቹቹሻ። ቤዚቲ ይኸውልሽ ደሜን አታፍሊው እሺ። ከማጥረገረግሽ ነው አሁን ቀጥ ብለሽ ወደ መናፈሻው ከምትሄጂ። እሺ እሄዳለሁ። ግን የት ሆነሽ ትጠብቂኛለሽ? እኔማ ያው እዚህ አካባቢ ቡና ሻይ ምናምን እያልኩ እጠብቅሻለሁ። እሺ በቃ ብዙ አልቆይም። እሺ እመጣለሁ። እሺ በይ ሂጂ። እሺ መጣሁ። አይ ቹቹሻዬ የሚዋደድና የሚፋቀር ሰው መች ቶሎ ይላቀቃል ብለሽ ነው? ወይ ጉድ! እኔ ግን አሁን ምን እያረኩ ነው እዚህ የምቆየው? ወይኔ ይሄ ልጅ ከአቅሜ በላይ እየሆነብኝ ነው። ውይ በቃ ደካማ ጎኔን አገኘው። ይሄው ልቤን ቅልጥ ሊያደርገው ነው። እንደምን ይሻለኛል?
ሃይ ጄሪ። ሃይ። ምን ነው ተኮሳትረሽ? እዚህ ሰፈር ደግሞ ምን ታደርጋለህ? ምን ጥያቄ አለው? አንቺ እየጠበቅኩ ነው እንዴ። እኔ እንደምመጣ ደግሞ በምን አወቅ? በነገራችን ላይ ጄሪዬ እዚህ ሰፈር እየመጣው ደጅ መጥና ከጀመርኩ ቆይቻለሁ አይደል? ቆይ እንደምን እየጠበቅክ ነው? ማመን አለማመን አንቺ ጉዳይ ነው። ግን ያው ዛሬ እድል ይሆነና ዛሬ አገኘሁሽ። ሌላስ የለህም? ኧረ አለኝ ጄሪዬ። ጊዜ የለኝም። ያለህን ተናገር። ይሄ ሸንኮራ በጣም ነው የሚጣፍጠው። እሱንም አውቃለሁ። ግን ደግሞ እንደዚህ አምሮብኝና ታጥቤና ታጠኝ የወጣሁት የማገኘው ሰው ስላለ ነው። ስለዚህ አልችልም መብላት። ወይኔ ልጨልስሽ እንዴ? አይ ቢሆን ደስ ይለኝ ነበር፣ ግን ደግሞ ሸንኮራ ስበላ ራሴ ልጬ ካልሆነ ደስ አይለኝ። ታዲያ ምን ችግር አለ? ሸንኮራውን ቢዩና ከዛ በኋላ ትታጠቢያለሽ አይደል? ደግሞ በጠፋ ሸንኮራ እስቲ ተመልከችው። አያጓጓም ውበቱ? ግን በቃ ከዚህ በኋላ እንዳታመጣልኝ። እንዴ ለምን? እሱን ከበላው በኋላ መታጠብ ምናምን የሚባሉ ነገሮች ስላሉ ያስጠላኛል። ገብቶኛል እኮ እኔ ሞናሊዛ፣ ግን ለዛሬ ብቻ ተቸገርልኝ። ይኸውልህ ለፍተሃል ምናምን ብዬ ነው እንጂ የመብላት ሀሳብም አልነበረኝም። ገብቶኛል። ታስቀየኛለህ ዝም ብለህ። ምንድን ነው የምታፈጥብኝ? ለእኔ አይደል እንደመጣኸው? እሱማ ለአንቺ ነው። እንኳ ብለው አንቺ ነው እና ታዲያ ታፍጥብኛ ምን ይላል ይሄ? ስታስጠኝ ያያ ወይ ቤት ቆይ ሁሉ ምንድነው? የቱ ያዘጋጀ ሆኖ እኔ እኮ ዝም ብለን ከምንቀመጥ ብዬ እኮ ቢሆንም ያን ያህል ግን መጨነቅ አልነበረብህም። ኧረ ምንም አስጨነቅኩ። ቆይ ሲጀመር ራሱ ብሩክ የታምተህ ነው? ለካ አልነገርኩሽ። አካውንቴ ድጋሚ ተከፍቶልኛል። ገንዘብ እንደፈለኩ መጠቀም እችላለሁ። እሱ ደስ ይላል፣ ግን ደግሞ ይሄን ያህል መጨነቅ አልነበረብህም። ምንም አልጨነቅኩ። ይልቅ ነሽ ተፈነ ለምን? አይዞሽ ደስምሽ አይደለም ያያ ቤዚ እስቲ ተባልሽሽ። እሺ ያው ምንድን ነው? ቆይ ለምን? በጥቂቱም ቢሆን ፍቅሬን ለመግለጽ ነው። ግን ይሄን ያህል እኮ መጨነቅ አልነበረብህም። በጣም ነው እሺ የማመሰግነው። እንዴት ሳድርጌ የሆዴን ላሳይ፣ ምን ቃል ተናግሬ ፍቅሬን ልግለጽልህ? ጨነቀኝ ጠበበኝ ጠፋኝ የምልህ፣ እወቅልኝ እባክህ እንደምወድህ። በኖርኩበት እድሜ በእስካሁን ዘመኔ እንዳንተም ወደው ሰው የለኝም እኔ። ትናንትናም ዛሬም ነገም ለከርሞ ልቤ አይለወጥም ሁሌም ያንተው ነው። አንተ ያላየኸውን የሰራውን ቤት አታውቀውምና ልብህ ቁልፉን ይስጥህ እየው ክፈትና። ያለ መውደድ ሸንኮራ ጣፋጭ ነሽ ከረሜላ የኔ ማር ወለላ እደ ቃጁነት ቃጭቷ ይላል እንዴ አንተ ይሄን ከዘራ ይዘህ ደግሞ ምንድነው የምትዞረው? ኧረ እባክሽ የኔ እናት ይሄ ስታዩ ከዘራ ነው የሚመስልሽ። በዚህ ቺክ ጠብ የማደርግበት ማጥለይ ናት። ማን ነው ደግሞ በሸንኮራ የምትጠብሰው? እንዴ ማን ሊሆን ይችላል? ጄሪዬን ጄሩካኗ። ኧረ ላሽ ሁለታችሁም በአንድ ስታይል። ኧረ አይመጣውም። ማን ማለት እንዴ? ኪሩ እኮ የሚያክል ግድንግድ አገዳ ይዞ ሄደ። ጄሪ ጋ ነው
አዎ ጄሪ ጋር። ልጅ እንደው ምን አባቴ ባደርገው ነው የሚሻለኝ? እንዴ ምን ልታረገው ነው? አንተም በሙድ እኔም በሙድ ተባብላችሁ አይደል እንዴ? እና ቢሆንስ ዛሬ እኮ ቀኔ ነው። ሸንኮራዬን ገዝቼ ሄጄ ጠብ ማደርግበት ቀን እኮ ነው። እሱ ማን ነው ሸንኮራ ገዝተና ሂድና ተጋተታት ያለው? ይኸውልህ ከኪሩ ጋር ቢቀርብ ይሻልሃል። ከባድ ሚዛን ነው ሰውየው። አላወቅሽኝም ማለት ነው። ጆንሲና እኮ ነኝ። ልኩን ነው ማሳየው። በእናትህ ጉራ ይቅርብና እስቲ ጠብ አድርገህ አሳየን። ታያለሽ፣ ጠብ አድርጌ ነው ማሳይሽ። እና እስከዛ ሸንኮራሽን ልቀበልሽ? ኧረ እባክሽ አልሰጥሽም። ይሄ ራሱ እኮ አንድ መገዝገዣ ነው። እሺ በየኔ እናት እኔ ግን እንደው ይሄን ደርቢ መጨረሻውን አይቼ ወይ ልጄ ምግቡ እንዴት ነበር? ቆንጆ ነበር። ሁለታችሁም እኩል መልሳችሁ እድሜያችሁ ረጅም ነው። ይሄኔ እናት አንቺማ ሀሳብሽ ፊዮሪን ነበር አይደል? እውነት ለመናገር ሀሳቤ እሷን ነበር። ገንፉዬም ብትሆን ልጄ ናት። አፈር ልብላለሽ እናቴ ነው። እኔም ብለሽ እንዴት ነው እንደው ለረጅም ሰዓት ስትቀመጪ ጎንሽን አያምሽም አይደል? አረ ምንም አይለኝም። አሁን በጣም ደህና ነኝ። ሁሌ ደህና ሁኚልኝ የኔ ወርቅ። በነገራችን ላይ እኔም አንድ ነገር ልነግራችሁ ፈልጋለሁ። እማዬ የኔ ልጅ አታስቢ፣ ማይሆን ነገር አላወራም። ኧረ እንዴ የፈለግሽውን አውሪ። እና እኔና ልጄ ከልጅነቷ ጀምሮ እንደ እናትና ልጅ ተያይተን አናውቅም ነበር። እሺ። እና ያንቺን መታመም ስትሰማ ኩላሊቷን እንድትሰጥሽ ስትወስን አላማከረችኝም ነበር። በዛ ደግሞ በጣም ተናድጄ ተጣልተን ነበር። በኋላ ላይ ግን የሆነ ነገር ብላ ወደ ቀልቤ እንድመለስ አደረገች። ምን ነበር ያለችሽ? የታመምሽው አንቺ ብትሆኚ አትለግሽም ትይኝ ነበር። ስለዚህ የብሩክም እናት የኔ እናት ማለት ናት ብላ ሀሳቤን እንድቀይር ነው ያደረገች። የኔ እናት አንቺ ማለት እኮ ከእንግዲህ በኋላ ልጄ ነሽ። አካልሽ እኮ ነው አካሌ የሆነው። አዎ እሱማ ምን ጥያቄ አለው? ባይገርማችሁ በዚህ ውሳኔ ከጎኗ በመሆኔ የኔና የሷ የዘመናት ቂም በእርቅ ተፈቷል። ስለዚህ ይሄ ቤተሰብ ለኔ ያደረገው ትልቅ ነገር ነው። ለዚህ እኮ ነው ፈጣሪ በምክንያት ነው ሁሉ ነገር የሚያደርገው ብለው። እውነት ነው። እሺ እንግዲህ ሁላችሁም ከልባችሁ አዳምጡኝ። አንድ የምነግራችሁ ነገር አለኝ። እንዴ ማየ ምን እያደረግሽ ነው? ፉርኖዬ አንቺ እኮ ባትኖር ሊኖረው ይሄን ጊዜ ዛሬ እዚህ የምትሰባሰቡት ለእኔ 40 ወይም ለ80 ነበር። ግን ሁለታሽን እሱ መድኃኒዓለም ይክፈለው። ወጣትነትሽን እኮ ለእኔ ያሳለፈሽ የሰጠሽኝ የኔ ልጅ። ኧረ ማዘር እንደሱ አይባልም። ዛሬ ግን ለደስታ ሁላችንም እዚህ ተሰባስበናል። ይሄ ደግሞ አንቺ ኩላሊትሽን ለእኔ ባሰጪ ኖሮ አይሆንም ነበረ። ማዘር በጣም እያስጨነቁኝ ነው። አትጨነቂ የኔ ቆንጆ። እኔ አቅም ኖሮኝ ለአንቺ ደህና ነገር ባረግልሽ ኖሮ ምንም አይቆጨኝም ነበር። አይ እንደሱ የሚባል ነገር የለም። እና እኔ የምሰጥሽ አንድ ነገር ቢኖር እናትነቴ ነው። ከዚህ በኋላ እኔም እናትሽ ነኝ። ስትመረቂ የማስመርቅሽ፣ ስትዳሪ ደግሼ የምድርሽ፣ ስትወልጂ እንደ እናት በደንብ አድርጌ የማረስሽ፣ ሁሉ ነገርሽ ላይ ከጎንሽ የምቆም እናትሽ ነኝ። እና የኔ ልጅ ይሄንን ትቀበይዋለሽ? ያው ደስ እያለኝ። ተባረኪ የኔ ልጅ። እድሜና ጤና ይስጥሽ። ከፍ በይልኝ እናት። እንግዲህ እንደ ዘመኑ ስጦታ ባይኖረኝም እኔና ባለቤቴ ስናጋባ የሰጠኝ ውድ ስጦታ አለኝ። እማዬ ስለምን ስጦታ ነው እያወራሽ ያለሽ? አውቃለሁ። እሺ እንደሱ አትበለኝ እንዴ። እናቴ የሰጠችው እኮ ለምታገባት ሚስት ስጣት ብላ ነው። ወንድ ልጅ ከወለደ ደግሞ ለሚያገባት ሚስቱ ይስጣት ብላ አይደለ? አውቃለሁ አባቴ። እማዬ እሱ ስጦታ እኮ። እሺ አንድ ጥያቄ ልጠይቅህ። ምንድን ነው? እርግጥ ነው የልጄ ሚስት መውደድ አለብኝ፣ ግን ደግሞ የፈለገ ነገር ቢሆን እንደ ፉርኖዬ የምወደው በፍጹም አይኖር፣ በፍጹም። እናማ ይሄንን ስጦታ ለፉርኖዬ በሰጣት ቅር ይልሃል? ይኸውልሽ እማዬ እዚህ ነገር ላይ ምንም ማለት አልፈልግም። አይ እንግዲህ እኔ በራሴ ፍቃድ ለልጄ ስጦታ ይሰጣታለሁ። እናቴ ተነሽ። ተነሽ እናቴ። እንግዲህ ይችን ስጦታ እኔ እናትሽ ላንቺ ሰጥሻለሁ። ታዲያ የማረግልሽ ስጦታ ከእጅሽ በጭራሽ እንዳትወጣ። እማዬ አንተ ዝም በል። እኔ ለልጄ ስጦታ ይሰጣለች። ከዚህ በኋላ
ይሄን ቀለበት እጅሽ ላይ ባየሽ ቁጥር እናትሽ እንደሆንኩኝ እንድታስቢ ከአይምሮሽ እንዳልወጣ። ደግሞ እናቴ ይሄ አንቱታሽን አቁመሽ እማዬ ብለሽ ጥሪ። እሺ እናቴ። ምን ሆንሽማ? ምን ሆንሽብኝ እናቴ? እሺ አመሰግናለሁ። አዎ እማዬ ብለሽ ጥሪ። አንቱ እንዳትይኝ ካሁን በኋላ እሺ? አደይ ብለሻል። አደይ ማለት ምን ማለት ነው? እኛ አደይ ማለት እኮ እንዴ በትግርኛ እኮ እማዬ ማለት ነው። አደይ ማለት ሰላም ማዬ አንቺን ደግሞ በትግርኛ እሰይ ካሁን ጀምሮ አንቺ አለችኝ እኔ እናት። እኔ ደግሞ ከዚህ ወዲያ እፈልግ የነበረው እቴትዬ ልክ እንደ ፉርኖዬ እቴትዬ ብለሽ እንድትጠሪ ነበረ። ግን ፉርኖዬ ቅር ይልሻል፣ ገንፎዬ ቅር ይልሻል እንዴ እትዬ ብትለኝ? በቃ አንቺ ብትፈልጊ አደይ ብትፈልጊ እቴትዬ በይ ብቻ በቃ አንቺ ብለሽ ትይኝልሽ እናትሽ ልኝልሽ። ተመስገን ተመስገን ትጣሩ። አይ አሁን ላንተ ምን ይከፈላል? እስኪ እንዴት ጠጡ እንጂ ቢያንስ ብርጭቆ ሽታል። እሺ በስመ አብ በእናትህ። አይ ይሄ እኮ ለመንገድ ጠጅ ቆንጆ ጠጅ ንጹህ የማር ጠጅ። ይሄ ደግሞ አይደብረውም እንዴ? ምን አይነቱ ጅል ነው በእናታችሁ? ምን አደረገ? አትይም እንዴ ሸንኮራ ስጋብዝ ሸቶ ሸንኮራ ይዞ ሸከም ሲል? አንተ እውነትህን እኮ ነው። ቆይም እንዴት ልክ ልኩን እንደምነግረው አሳይሃለሁ። ጄሪ አንቺ ያልሽው ተጀናጅ ያሸነፈ ነው እንጂ የሰው ኮፒ እያደረገ ነፈዝ ነው በእናታችሁ። የኔ ካሪና የኔ ቾብራ ወይ ለአንተ በአንተ ቤት አቆለምጣይ ነው ታል። አይገርምሽም ጄሪ? አንቺ የፈለገ ነገር ቢሆን በዚህ ልብሽ ዝቅ ይላል። አይገርምህም? እኔን ጄሪን አያውቀኝም ማለት እኮ ነው። አንተ እስኪ ወሬ አታብዛ። እንዴት ነው ማላበዛው? አሁን በአንተ ቤት ጄሪ ሸንኮራ ትወዳለች ብለህ ይዘህ መምጣት ነው አይደል? እና እዚሁ በዚሁ ጣላሽ። ቆይ አንተ እኔ ፈረስ መሰልኩ እንዴ ሁሉ ሸንኮራ ይዘህልኝ የምትመጣው? አይገርምሽም? ቢገባ ሸንኮራ መስጠት ማለት የኔ ጣፋጭ እንደማለት ነው። እሱን ደግሞ እኔ ተጠቅሜበታለሁ። ስለዚህ አንተ ደግሞ ሌላ መንገድ ፈልግ። እሺ እኔ ቆንጆ ምን ባረግልሽ ነው ደስ የሚልሽ? እንጃለህ እኮ። ቆይ ሲጀመር ጄሪ ምን እንደሚያስደስታት ጠይቃት ነው የምታውቀው? እና እኔ ጠንቋይ ቀልባለሁ እንዴ? አየሻ ጄሪ ቢያንስ አይቶሽ ስሜትሽን መረዳት አለበት። አስበሽዋል? ከዚህ ጋር ካፕል ብትሆኚ ህይወትሽ እንዴት እንደሚግማማ። አንተ አሁን ገና ጥሩ ሐሳብ ይዘህ መጣ እኮ። እኔ ክሊዮፓትራ ሄደዛ ደግሞ ምን ይሞላፈጥብኛል? አሁን እኔ ምን ነው ክሊዮፓትራን የሚመስለው? አፍንጫሽ። አሁን የኔ አፍንጫ ክሊዮፓትራን አፍንጫ ይመስላል? አይንሽ ነው በቃ። አንተ ግን ለምንድን ነው የማይሆን ነገር እየተናገርክ ልደልላት የምሞክረው? አይገርምህም አሸንቴ? በጣም አይገርምሽም ጄሪዬ? ከዚህ ልጅ ጋር አንድ ላይ ካፕል ብትሆኚ ምን አይነት ህይወት እንደሚኖርሽ በውሸት የተሞላ ውሸታ። ውይ አሻንትዬ ስለተረዳኸኝ በጣም አመሰግናለሁ። እና አሁን ልሸኝሽ የኔ ቆንጆ? እኔ ግን ሁለታችሁም እንድትሸኙኝ አልፈልግም። እና እናማ ብቻዬን ነው የምሄደው። ወይኔ በላቸው ማለት አሁን። አንተ ግን ምኑ ገገማ ነህ? አንተ ራሱ ምኑ ገገማ ነህ? ከወንድ ጋር ላይ ሴት መተት ትጀነጅናለህ እንዴ? ወንድ ነው ያልከው አንተም ብቻ እንደው እና ሴት ነኝ? አንተም ብሎ ወንድ። ወንድነቴንማ መኮንንን ገንድሽ አሳይቻለሁ። ኧረ ዝም በል ወረኛ። ይሄ ምን አይነቱ ጅልጥ ነው በእናታችሁ? ኬን ያመጡብኝ። አንቺ ተረጋጊ በፈጠረሽ። እሺ ለምንድን ነው የምታለቅሽው? በቃ በእናትህ ብሩኬ ተወኝ፣ ምንም ነገር አትበለኝ። በቃ ከዚህ ሂድ። የት ነው የምሄደው? ቤት እየደበራቸው እነሱ የፈለገ የደበራቸው። ቆይ ደግሞ አንቺ እንደዚህ እየሆንሽ እንዴት ነው ጥዬሽ የምሄደው? ስለኔ ስሜት በቃ ተው። ለምን? ምንድን ነው የሚሻለኝ? ምን እየሆነች ነው እቺ ልጅ? አንቺ እሺ ቢያንስ ጠብቂ።
ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ መሆኑን ነው በቃ ታስቢው ይቅር እምላለው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው የለም አይኖርም ሌላ ካንቺ ወዲያ ፍቅሬ እምላለው እመኝኝ ያልኩሽ እውነት የምር ነው ወድሻለው ከቤት ከወጣን ጀምሮ ስሜትሽ ትክክል አይደለም። እማዬ አልደብቅሽም። ያና ነገር በጣም አሳስቦኛል። ቆይ እሷ ደግሞ ምን ትሆናለች እንዴ? እንደዛ ሆነ ከቤት የወጣችሁ እኮ ስሜቷ በጣም ተረብሾ ነው። ብሩክ ተከትሏት ሄዶ የለ እንዴ? እሱማ ግን በቃ ቆይ አንቺ ለስንቱ ስሜት ነው ተጨንቀሽ የምትችይው? እማዬ እኔ እኮ ልጅ አይደለም። እሺ አሁን ወሬ አታብዢ። ለኔ ሳታዝኝልኝም እንዴ? አንዴ ለብሩክ አንዴ ለሃና እየተጨነቅሽ ለምን ታስጨንቂኛለሽ? እሺ በቃ አሁን ጨዋታን ቀይር። የብሩክ ልማት እንዴት ያየሻት? ታሳዝን። በጣም ያሳዝነች። በቃ የምታረገው የምትሆነው ነገር ስታጣቁ ነው እንደዛ ያለች። በጣም እንጂ እስቲ እንግዲህ በጣም ነው የገረመችኝ። እኔም በጣም ነው የገረመች። እሺ ምንድን ነው ፕሮግራማችን? እንዴ ማየ ወደ ቤት መሄድ ነው? እንደሱማ አይሆንም። እና እኔ እኮ ጓደኛ የለኝም። ታዲያ እሺ እንዴ በአንቺ እድሜ ቲያትር መፈጠር ነበረ የምወደው። ብቻ አብረን ቲያትር እንልትኝ ባልሆነ እሺ ካልሽኝ እሺ ማለሻል። ለምን አይደልሽ? አንቺ ጋር ደግሞ ጊዜ ማሳለፍን አግኝቼ ነው። በቃ እንደሱ ከሆነ በቃ አስፋልታ ላይ ወጣ እንበልና ራይት ሆነሽ ነው ኮረፍሽኝ? አሁን ቤዚቲ እኔ በምን እንዳኮረፍኩ ስለማይታወቅ ነው። ለምንድን ነው ያኮረፍሽኝ የምትይ? ቆየሁብሽ እንዴ? ቆየሁብሽ ወይ? እንዴ ስንት ሰዓት ሙሉ ነው ያስጠበቅሽኝ? ስትሄጂ እኮ ለ30 ደቂቃ ብለሽ ነበር የሄድሽው። ግን ስንት ሰዓት ሙሉ ነው የቆየሽው? ስንት ሰዓት ነው? 2 ሰዓት ከ27 ደቂቃ። ምን? ቹቻ የምርሽን ነው? የምርሽን ነው? ካላመንሽኝ አውጥተሽ ሰዓትሽን እሺ። ወይኔ ቹቻ በእናትሽ ይቅርታ። ሳናስበው እኮ ነው የሁሉ ሰዓት። ለነገሩ እኮ ጥፋተኛዋ እኔ ነኝ። በፍቅር ያሉ ሰዎች ቶሎ ይላቀቃሉ ብዬ ማሰቤ። እናስ ቹቻ በቃ ይቅርታ አልኩሽ አይደል እንዴ? እንደው ግን ቤዚቲ በሞቴ በሳንቃ ደረቴ እስካሁን ሰዓት ድረስ ምን ስታረጉ ነበር? ወይኔ በፈረሰኛው እሱን የሰጠሽ ያሬድ ነው? በስማም እንዴት ነው የሚያምረው! ቆይ ግን ይሄን ሊሰጥሽ እንዴት ብሎ አሰበው? በቃ ፍቅሬን በትንሹም ቢሆን ይገልጽልኛል ብዬ ነው ምናምን ብሎ ሰጠኝ። ወይኔ ቀስቴ! አረ ፈረሰኛው ይቅር በለኝ። እሱም እኮ በአቅሙ ለኔ ቆቀር ቺፕስ ምናምን እየጋበዘኝ ነው። የኔ አባት አየሽ አይደል? በዚህ ሁሉ ችግር ውስጥ ሆኖ እንኳን ለኔ እንዴት እንደሚያስብ። አባቱ መቀስ ሆኖባችሁ እንጂ እኮ እሱንማ ትክክል ብለሻል ቤዚ። ባክሽ እሱ እንኳንም ሆነ ምናልባት እኮ በጣም ነፃነት ቢኖረን ኖሮ ይሄን የመሰለ ፍቅር አይኖረንም ነበር። እና እያልሽኝ ያለሽው ቤዚቲ ሌባና ፖሊስ እየተጫወቱ ምናምን በፍቅር መመሳሰት ተመችቶኛል እያልሽኝ ነው? እውነቱን ንገሪኝ ካልሽኝ በጣም
ይኸውልሽ ቤዚቲ እንኳንም ደስ የሚል ጊዜ አሳለፍሽ። እስካሁን ስጠብቅሽ ተናድጄ ጨጓራዬ ተልጦ ነበር፣ ነገር ግን ሽሬዋለሁ። የኔ እናት አንቺ ባትኖሪ ቢኖር ግን ነበር የሚወጣኝ። ያቺ ሰላቢ ጸጋኖቿ ዋጥ የምታረግሽ። ልክ ነሽ። አንቺ ባትኖሪ እኔ የእሷ መጫወቻ ነበሩኝ የምቀረው። ወይዘሮ ቤዛ እባክሽ ወሬ አታብዢ። አሁን ለሚጢጢ እራት መስራት ስላለብኝ ነይ ቶሎ እንሂድ። እሺ ነኝ። አይ ይሄ ልጅ እንደሆነ ምን አድርጎ እንደሚለን ያልገባኝ። እንዴ ምን አደረግሽ? ምያየሽው እንዴ ምንድነው እዛ ጋር ግተር ብሎ የሚጠብቅ? እኔ ጠርቼው ነው። እኔ ጠርቼው ነው ማለት? ለምን ጠራሽው? ምን ያርግ ብለሽ? ምንም አርግ ብዬ አይደለም። ጀስት አለ አይደል ማለት እንዲሁ ዝም ብለሽ። ጄሪ ደግሞ ምን ችግር አለው? የፈሩት ይደርሳል የጠሉት ይወርሳል አለች እማዬ። እስኪ አንቺ ልጅ ቆይ ተኩር ብለሽ ተመልከቺኝ። ምንድነው? አይኔን ይሆነ ያልኩሽ ባክሽ። ይሄው አየሁሽ። ጄሪ ምን እያደረግሽ ነው? እየፈተሽኩሽ። ምንድነው የምትፈትሽኝ? ለዚህ ልጅ ያለሽ ስሜት በጤና ነው ወይ እየተቀየረው የሚሆን እየፈተሽኩሽ። ወይ ጄሪ ችግር አለብሽ እኮ በቃ። እና ታዲያ አፍሪካ ውስጥ እየኖርኩ ችግር ሊያጣኝ ነው እንዴ? ምን ትላለች እቺ? እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ክብር ይስፋ። ደግሞ ሙድን ቀይረ አመስጋኝ ነው መጣ። በእናትሽ ጄሪ እኔ ካንቺ ጋር ሆነ መታረቅ አልፈልግም። አሁን ደግሞ ጨቅጨቅ እያደረከኝ ነው። ግን ነገረ ስራችሁን ሳየው ባልና ሚስት ነው የምትመስሉት። ከዚህ ጭራቅ ጋር ቅድም ቤት ገብቼ ስወጣ እቺን መጽሐፍ ይዤልሽ መጣሁ። መጽሐፍ? ዋው! የስኬት ሚስጥሮች። አመሰግናለሁ። ኦሆ ጭራሽ የስኬት ሚስጥሮች የሚል መጽሐፍም ነበረክ? ምን ችግር አለው እህቴ? ምን አልክ? እህቴን ያልከው? አዎ እህቴን ያልኩሽ። ምን ነው ችግር አለው እንዴ? እንዴ አንተ ከመቼ ጀምሮ ነው እኔን እህቴ ብለህ መጥራት የጀመርከው? ምናልባት ልቦና መግዛት ከጀመርኩ በኋላ ይሆናል እኮ። አንተ እህቴ አሁን ምንም ብትይኝ አልፈርድብሽም። አንቺ የምታውቂኝ በበፊት ማንነቴ ነው። ግን ሁሉንም ነገር ማስረዳት አይጠበቅብኝ። ሄቨን ምንድነው ቆይ ነገሩ? እንዴ ምን ሆንሽ? ቆይ አንተ ልጅ ራስን ልታጠፋ አሰብክ እንዴ? እንዴ ለምን አጠፋለሁ እንዴ? እና ለምንድን ነው መልካም ንግግሮችን የምትናገረው? ምናልባት ከመልካም ሰዎች ጋር መዋል ስለጀመርኩ ይሆናል እኮ። ከነማን ጋር? ጄሪቴ እንዲሁም ደግሞ ሄቨን። አሁን እቸኩላለሁ። እሺ ደግሞ መጽሐፉን አንበቢውና ያገኘሽውን ቁም ነገር ታካፊኛለሽ። ያው እኔ ከገዛሁት ጀምሮ ስላላነበብኩት ነው። እሺ ባይ። በቃ ባይ። ሄቨን ቆይ ምንድነው ነገሩ? ምን ሆንሽ እንዴ? ልጁ ራሱን ሊያጠፋ ነው እንዴ? ምናልባት በጥቂቱ ሊያሳይሽ የፈለገውን ማንነት እያሳየሽ ይሆናል እኮ። ምን አይነት ማንነት? እሱም በጊዜው ትደርሺበታለሽ። ወንድሜን እያየሁት አጣሁት። በቃ ጨለለ ልጁ። አንቺ መርዝ ይሆንሽ ልጅ። እንዲያርግ አፍሽን ካላዘጋሁሽ በነፍሴ ነው የምትጫወች። አገኘሽልኝ? ምንድነው ማገኘልህ? የጊሊያድን አድራሻ ነው። እሱማ አላገኘሁት። ስለዚህ ወስንብኝ እያልሽ ነው? ኧረ እኔ እንደሱ አላልኩም አልሽ እንጂ ከዚህ በላይ ግን ቆይልህ። ከመወሰን በፊት የወንድሙን አድራሻ አግኝቼዋለሁ። እሱ ደግሞ እዚህ አዲስ አበባ ነው የሚኖረው። እሱ ስሙ ማን? ለማ ይባላል። ያኔ በጊሊያድና በሃና ጉዳይ በተደጋጋሚ እንገናኝ ነበር። ስልኩን ስጪ። እሺ አፍጥኛ። 09 በጣም አሪፍ። ይኸውልሽ ያው ከዚህ በኋላ እስካሁን እያደረግን ያለውን ነገር ለአንድ ሰው ተንፈሽትኝና ሲጣርጌ ነው የምገልሽ። እሺ ለማን ነው የምናገረው? ጎበዝ ልጅ። እንግዲህ አንቺ ይቅርበኝ፣ ከነፍሴ አይበልጥም መቼም።
እንዴ ምን ሆነ ነው? ተጣልቼ። ከማን ጋር? ከማን ጋር ይመስልሻል? እስቲ ገምጪ። ከኤላ ጋር ነው? ሰብለ በፈጠረሽ የዚህን ሰውዬ ስም እኔ ፊት አታቆላምጪ። እሺ አላቆላምጠውም። በቃ ተረጋጋ። እንዴት ነው የምረጋጋው? ማሾፊያ መሳለቂያ እያደረገኝ ደግሞ ባንቺ የተነሳ ነው ክብር እየተነካ ያለው። እሺ እኔ ምን እንዳደርግ ነው የምትፈልገው? አጠገቡ እንድትደርሺ አልፈልግም። እኔ መቼ ሄድኩኝ? እሱ እኮ ነው እየመጣብኝ ያለው። ከልብ ካለቀሱም ባይገድም። አንተ ለምን ትሰጋለህ? ቆይ እኔ ፍቃዴን ሰጠው አይደል እንዴ? አንተ ብቻ ነኝ ብዬ በቂ አይደለም ሰብለ። ብትፈልጊ እንዲርቅሽ አጠገብሽ እንዳይደርስ እኮ ማድረግ ትችያለሽ። እሱን ለማድረግ እኮ እየሞከርኩኝ ነው። ሰብለ እንደዚህ መሆኑ እኮ ልጅ አይደለም። በጣም እኮ ስለምወድሽ ነው። አውቃለሁ። አሁን አንተ ተረጋጋ። እኔ የማደርገውን ነገር አድርጌ ከኔ ያርቀዋለሁ። እሺ እረጋጋለሁ። ወይኔ ቹቹሻ ዲስታንስ ላቭ ይሉታል። ይሄ ነው አንቺ። እኔ የት ገብታ ነው ብዬ ግቢውን አስሰዋለሁ። አንቺ እዚህ ቁጭ ብለሽ ደጋ የአይን ሻወር እየወሰድሽልኝ ነው። ቹቹሻ ደግሞ ምን አደረኩኝ? ምን አደረኩኝ? አምጪ አምጪ አምጪ። ምን እያደረግሽ ነው? ጭራሽም ደግሞ ቴክስት ለመጻጻፍ በክተሻል። ኧረ በእናትሽ ቹቹ አታሳቂ። አንደኛው ደግሞ ይሄ ነው። እሺ ቆይ ሂጄ ልክልኩም ባልነግረው ነው ቹቹ አይደለሁም። ቹቹ ምን ታረጊ ነው? ዝም በይ እሺ። እኔ አልሰማሽም። ቆይ ግን አንተ ምን ለማድረግ እየሞከርክ ነው? ልጅቷ ጨርቋን ጥላ እንድታብድ ነው የምትፈልገው? ለምን የሆንሽ ነገር በግልጽ አትናገሪ? ለምን እንደመጣው ታውቃለህ? አሁን እዚህ ጋር አላውቅም። የልጅቷን ልብ ፈልጌ ነው። አምጣ። አልሰጥሽም። ታው ታው ያሬድ ታው። እንዲህ ይሻላል። አንዴ እጅ አስገብቻታለሁ። ምንም አታመጭም ብለህ ነው አይደለ እንደዚህ ረግጣኝ ሄድከው? እኔ ቹቹሻ ደግሞ እግሬ ስር እንድትወርቅ ካላደረግኩ ሞቻለሁ። ለነገሩ አንተ ምን ታደርጋለህ? እሷ ነች እያሰደበችኝ ያለችው። ቆይ አንቺ ቆይ እንዴት እንደዛ ታደርጊያለሽ? እሺ ሄዊ፣ እኔ ምን ማድረግ ነበረብኝ? የሆነ ነገር በሙሉ እኮ ከቁጥጥሬ ውጪ ነበር። እሱማ ይገባኛል። ቆይ እሺ ከዛ በኋላ እነ ብሩኬ ቤት ሄደሽ ነበር እንዴ? እንዴት ብዬ ነው የምሄደው? አልሄድኩም። ከዚህ በኋላ ደፍሬ አይናቸውን ማየት የምችል እራሱ አይመስለኝም። ለምን? ምክንያቱም ትክክል ስላላደረግኩ ነው። ፕሮግራሙ እስኪያልቅ ድረስ ራሴን መቆጣጠር ነበረብኝ። ደግሞ እኮ የተፈጠሩት ነገሮች እንዳለ የሆነ ለአንቺ መልእክት ማስተላለፍ የመሰሉ ነገሮች ናቸው።
አንድም እሱ አይደል እንዲረብሽ ፊዮሪ ወደኛ እየመጣች እሷም ሌላ ነገር ያሳሰባት ትመስላለች። ምን ይመስላል? ናኒ እንዴት ናችሁ? እንዴት ነሽ? ያንቺ በእናትሽ ይቅርታ አድርጊልኝ። እንዴ ለምን? አንዱንም ነገር ነው ያስብ ያደረኩት ነገር አይደለም። እሱም አይገባኝ ነው እንደሚመስልሽ? ቢገባሽም ግን በእኔ ምክንያት እንደዛ እንደሆንሽ ተረድቻለሁ። እንደዛ እኮ ማሰብ የለብሽም። እንደዛ ማሰብ እኮ ወድጄ አይደለም። በቃ ማታ አንድ እንቅልፍ ባይኔ ሳይዞር ነው ያደርኩት። ለምን? ምክንያቱም ትላንት የተፈጠረው ነገር እኔ በአና ቦታ ራሴን ባያው ምን ሊፈጠር እንደሚችል ስለማውቅ። ስላሰብሽልኝ በጣም አመሰግናለሁ። ግን አንቺ ምንም አትጨነቂ እሺ? ወዴት ነው? ብቻዬን ሆኜ ትንሽ ማሰብ ስለምፈልግ ነው። ሔዋን እሺ ቆይ እኔ ምን ላደርግ? አንቺማ ምን ታደርጊያለሽ? እኔ እኮ ምንም ነገር ቢፈጠር ከብሩክ ጋር መሆን እንደማልችል ለሁለቱም ነግሬያቸዋለሁ። እሱንም ሁላችንም እናውቃለን። እሺ የብሩክ እናት የማይሆን ነገር አደረጉ እና አልፈልግም ማለት ነበረብኝ? እሱማ ትክክል አይደለም። አሁንስ የትምህርት አልቆ ከዚህ ግቢ በተገላገልኩ። አሁንም የቀረን እኮ 2 ወር እንኳን የማይሞላ ጊዜ ነው። በቃ ተፈትኜ እኔም ወደምሄድበት ቤት ነው የሚሻለኝ። ለማንኛውም አሁን አንቺ ራስሽን አደረግሽ። እሺ መሲ ቆይ በምን ቋንቋ ብነግርህ ነው የምትረዳኝ? ሳልረዳሽ ቀርቼ እኮ አይደለም፣ ግን እያደረግሽ ያለሽው ነገር ልክ አይደለም። ናታን እኔ ላይህም ላገኝህም አልፈልግም። እኔ ደግሞ አንቺን አለማየትም አለማግኘትም አልችልም። ናታን እያናደድከኝ ነው። በቃ ብቻዬን መሆን እፈልጋለሁ። ተወኝ። የምር ግን ፌር አይደለም። ምን ባጠፋ ነው እንደዚህ የምትቀጣው? አጠፋህም አላጠፋህም ካንተ ጋር አለመሆን መብቴ መሰለኝ። መብትሽ አይደለም። እንዴት እባክህ? እንዴት ማለት ጥሩ። ምክንያቱም ግዴታሽን ሳትወጪ መብትሽን መጠየቃችሁ። ምንድነው የምትዘላብደው? አልዘላበድኩም፣ እውነቱን ነው የተናገርኩት። መብት ካለ ግዴታም አለ። እሺ ምንድነው ግዴታዬ? በጓደኝነት ግዴታ መሰረት ያለ ምክንያት መወሰናችሁ። ናታን ተወኝ አልኩህ እኮ። ምንድነው ችክ የምትለው? እሺ ወይ ቃጀል ጋር ደውዬ ፒስ እንድትፈጥሩ ላድርግ? የዛችን ዱርዬ ስም አትጥራብኝ እሺ? መሲ ትዕግስቴን እየተፈታተንሽኝ ነው። ከሄድኩ ግን ዳግመኛ አልመለስም። እሺ እኔም እንድትመለስ አልፈልግም። ቆይ ይሄን ያህል ምን አድርጌሽ ነው እንደዚህ የጠላሽኝ? እኔ ጠላሁ አልጠላሁ ያቺ ዱርዬ ሚስት ጋር ሄደህ ትሸጎጣለህ። በይ ከአሁን በኋላ እንደፈለግሽ መሆን ትችያለሽ። እሺ አይ እንደው ሄቨን ስሞትልሽ ይው በሞት ይሄንን እኮ ነው የውሸት ባል ይዘህላት ማለ ሄቨን ስለው ማለት ነው። ይሄንን የመሰለ ጅርጅራን ፈኮ ነው ይዞልኝ የመጣ እንዴ ጄሪ አይተውት ሰው ማለት እሱ እና አስበሽዋል? እስቲ ወሬ እያወራችሁ በወሬ ትንፋስችን ጸጥ ሲያደርገው ደግሞ እኮ እየመጣ ነው። ቆይ ዝም በይው። እኔ ጄሪ ዶቃ ማሰሪያውን አስታጥቄ ነው የምሸኘው። ጄሪ በእናትሽ ዝም በይ፣ ምንም ክፉ ነገር እንዳይወጣሽ። ልጁ ሲታይ ራሱ ምስኪን ነገር ነው። ኧረ እባክሽ ምስኪን የሆነ ግንጥ የመሰለ ሰው ያላወቅሽው ምስኪን መስሎሻል? አንቺ ሙጭሊት ማን ደፍሮም እኮ ነው የቀረው? አንተ እኔ ጄሪ ነው ሙጭሊት ብለሽስ ምን ልትሆኚ? ሄቨን ሙጭሊት ምን ነበር? ማንዲ ወንድሜ የከንፈሩ ዳጆ ናት ያለኝ ሄቨን ማለት አንቺ ነሽ እንዴ? ኧረ እባክህ አልቀረብህም። ጭራሽ የዚህ ከንፈር ወዳጅ መሆኑ የሚያምርሃል። ምን ስትይ አከበርሽው አንቺው? ያለው እኮ የማንጠግቦሽን ከንፈር ስላላየሽው እኮ ነው። ኧረ እባክህ እስኪ የማንጠግቦሽ ከንፈር ምን ይመስላል? ኧረ የእሷን እስኪ ታዩ። እንዲሁ ስታዩም እኮ ተርንጎ ነው የሚመስል። እናቴ ጓ ተርንጎ አዋና የማንጠግቦሽዬ ስንቱን አፋጀችው መሰለሽ። አይ ናፈቀች እንዴ? ኋላስ እየሰማሽ ነው? አዎ እየሰማሁት ነው። እሺ ሌላስ ምን ትዝ ይልሃል? ባቷ እንዲሁ ተላይ ከሽንሽኗ ወረታይ ባቷ ላይ ስደርሽ ነው እንዲሁ ልብሽ ቀጥ ይላል። እናቴዋ ኧረ እባክህ ልሞተለሽ። እንዲሁ አይተንፍሱ ወሬ እኮ እስትንፋሳችንን ጸጥ አደረገው።
እንዲያው ደግሞ ሳቅ ስትል ነው የጥርሷ ማማር የውበቷ ማማር እንዲያው ደግሞ እዝጌ ላይ ስርጉዲዋ ብቅ ያለች ዕለት ነው። አወይ እናቴዋ ስርጉዲ አይ ቲንክ ዲምፕል ማለት አሃ ጭራሽ ዲምፕልም አላት። ስርጉዲያ ቢለሽ ስርጉዲያ መሰለሽ እንዴ? እንዲያው በስርጉዲዋ እኮ ውሃ ባጥ የዘባት ነው። ጭራሽ በዲምፕሏም ውሃ ትይዝበታለች። ኋላስ ይሄማ ዲምፕል አይደለም እንደው ረሃብ ጠፍ ግግ ሲያደረገው የከሳ ጉንጫ ሙጥጥ ብሎብህ ነው። አይ አንቺ ሙጭሊት እንዲሁ ጦላጎሽ መስሎሽ ነው እንዴ? አትጠገብዬ ማለት እኮ ያቱ ያንበርብር ልጅ ናት። የቄው ሀብታም እንኳን እረኛቸውም እንኳን አይጠጋትም። እሺ አንዳች ነገር ያጣው ልግና ምን ይመስላል? ቆይ አንተ እኔ እንጀሪ ነው ሙጭሊት አልከኝ? አዎና ቢበዛብሽ እጂ አያንስብሽም እንዲሁ ሄቨን ሙጭሊት ምን ነበር? በእናትሽ አስታውሽኝ። ድመት ድመት? አንተ ጅላንፎ ታዲያ እኔ ምን ነው ድመት የሚመስለው? ሁሉ ነገርሽ ነዋ። ባይሆን አንቺኛይት እንዴት ነሽ እንዴ? ጭራሽ ጠቀስካት። እኔ ባለሁበት ከጠቀሰሽ እኮ ማለት ነው ሄቨን አስቢ ውስጥ እኔ በሌለሁበት ደግሞ ሊጠልፍሽም ይችላል። ነይ እንሂድ የኔ እናት። ሰላም ነው ቤዛ? አዎ ስለሆነ ሰው ልጠይቅሽ ነበር። ስለማ? ስለ ጸጋ። አንተና ጸጋ ደግሞ ምን አገናኛችሁ? ልጁ የሆነ ትንሽ ግራ የሚያጋባ ባህሪ ያለባት ዝም ብላ ትከታተልኛለች። ለምን? ምን እንጃ። እንደምታውቂው እኔ ለዚህ ትምህርት ቤት አዲስ ነኝ እና ሁሉንም ሰው ለመግባባት እሞክራለሁ። እሷን ደግሞ የአንቺ ጓደኛ ስለመሰለችኝ አንዱ ለቀን እጄ ላወራት ሞክሬ ነበር፣ ግን እስከ ሰፈር ድረስ ተከታተለች። እንዴ ቆይ እቺ ልጅ አማታል እንዴ? እኔንም እኮ ግራ ገባኝ። አሁንም ደግሞ ግቢው ዝም ብላ ትከታተለኛለች። ተዋት፣ እሷ ራሷንም ስለማታምን ነው። ሁሉም ሰው እንደሷ ነው የሚመስላት። ግራ አጋባችኝ እኮ። ተዋት፣ እኔ አናግራታለሁ። እዚህ ግቢ ያላችሁ ልጆች ግን የሆነ ኮምፕሊኬትድ የሆነ ላይፍ ነው ያላችሁ መስሎ ነው። ህይወት እኮ በየቦታው የራሷ መልክ አላት። እስክትለምደው ትንሽ ጊዜ ነው። እና ግን እንዴት ነሽ? እንደምታይኝ ያሬድስ ደህና ነው? ያ ነው። አይ ቲንክ የሞሮት ነው ለገልሽ በቃ ላልሽ ስለተረዳኸኝ አመሰግናለሁ። ቻው። ብሩኬ በቃ በእናትህ ተወኝ። ለምንድን ነው የምተውሻንቹ? አንቺ እኮ ፍቅረኛዬ ነሽ፣ ለዛውም የልጅነት አብሮ አደጊ። በቃ ብሩኬ መታገሉ ይብቃን። ከዚህ በላይ ራሳችንን አናስጨንቅ። አንቺ ምን እያልሽኝ ያለሽው? ብሩኬ እኛ እንታገላለን እንጂ እኮ ህይወት ማጣመር የፈለጋችሁ አንተና ፊዮሪ ነው። አሁን ደግሞ ነገሮች ከቁጥጥራችን ውጭ ሆኗል። አንቺ ትላንትና ማዬ እንደዛ ስላለሽ ነው እንደዚህ ይሆንሻለሽ? አዎ ብሩኬ፣ እቴትዬ እኮ ልክ ናት። ስሜቷን ግልጽ አድርጋ ነው የተናገረችው። ከዚህ በኋላ የትኛውም ሴት አንተ ህይወት ውስጥ ብትመጣ ከፊዮሪ ጋር አላወዳድራትም ነው ያለችው። አንቺ በቃሽ። አንቺ እኮ ከኔ ጋር እንጂ ከማዬ ጋር አይደለም። አሁን እኮ እናንተና እነ ፊዮሪ በጣም ተዋዳችኋል፣ ቤተሰብ ሆናችኋል። ደግሞ በእያንዳንዱ አጋጣሚም ትገናኛላችሁ። እስኪ በዚህ መሀል እኔን አስበኝ። አንቺ አንድ ያልገባሽ ነገር አለ። እማዬ ትላንትና ስሜታዊ ሆና ነው እንደዛ የተናገረችው። ቆይ እንደምጠላሽ ነው እንደምታስቢው? ብሩኬ በቃ በእናትህ ከዚህ በላይ ቆይ አምላኬ፣ ለምንድን ነው በዚህ ልክ እየፈተንከኛል? በቃ ስማኝማ፣ ቃጁ እየመጣች ነው። አንተ ወይ ትላታለህ። ኧረ አንተ ከፈለክ አንተ ራስህ ወይ በላት። አንተ ልጅ ግን ከኔ ጋር መፎካከርን አቁም። ምን አለ ብትሰማኝ? እኔን አልሰማ ብለህ ያው ጄሪ ላይ ፊት ጣልክባት። አሁን ምን አለ ማዘን ብትሰማኝ? ሰማኝ፣ ጨዋታውን አንተ ጀምሮ ከዛ ላይ አሰማምረዋለሁ። ይኸውልሽ ቃጁ ቃጂና መጣች፣ የኛ ውበት የኛ ድምቀት ይላል። አንዳንዴም ድርቀት ሂዳትም ያደርቅ ያድርቅ። በእናትህ ቃጁዬ መቼም ቢሆን ደርቅ አታውቅም፣ እንደረጠበች ነው። ቆይ ምን ሆናችሁ ነው ዛሬ ፈጣጠናችሁት? ይኸውልሽ ቃጁዬ አንድ የምታማክሪኝ ነገር አለ። ምንድነው እሱ? እንዲያውም ትብብርሽም በትልቁ ነው የምንፈልገው። አሻንቲ ፕሊስ አታዝገኝ በእናትህ።
ምን መሰለሽ ቃጁዬ፣ እኔና ኪሩ አንድ የተመታ በጋራ ጠላት አፍርተናል። እሱን ነግረንሽ አልነበረ ባለፈው? ብራዘሯ ነው አይደል? አዎ ብራዘሯ። እሱን ለመፋለም አንድ ሚሽን አዘጋጅተናል። ስለዚህ ይሄ ደግሞ ያንቺን ሚና ይፈልጋል በጣም እኮ። ምንድን ነው? ይኸውልሽ ማክቤልን ታሰማምጪውና በቁጥጥራችን ውስጥ ታስገቢልናለሽ። ማክቤል ደግሞ ማን ነው? ብራዘሯ ነዋ። ኧረ እባክህ እኔ ቃጀል ነኝ ማክቤልዬ ምናምን እያልኩኝ በቺክስታፍ መጋተትልህ። ምን አለበት ቃጁ? ልጁ እኮ የሚፋታን ጉድ አይደለም። ኧረ በእናትህ አልሰማህም። በራሳችሁ መንገድ ፍቱት እንዴ! ደግሞ ዞራችሁ ጦስ ይዛችሁ ቢል ልትመጡ ነው? ቃጀል ተቀላቀይ ምናምን የምትሉኝ? እንዶ ቃጁ በፍቅር አምላክ ይዘንሻል። የሚተባበረኝ ሰው ልጣ። ኧረ እኔ ራሱ ወድዬ ባሰኝ ነው። ምን አለ ብትተባበረኝ። መጃጃል ፕሮቫክስ ይላል ይሄ ነው። ምንድን ነው የምትጃጃሉት? ምን እናድርግ ቃጁ? ቢጠርብን እኮ ነው። በቃ ፍቱ። እሺ ቢሳልሽን ነው። አይ መጀመሪያ ግን ዝርዝር ወሬውን መስማት ፈልጋለሁ። አንተ አፍጥነው በእናትህ ዝርዝሩን ወዬ ይበላት ቶሎ በል። ቃጁዬ ምን መሰለሽ ለምንድን ነው እንጆኒ የደበደብከው? እና በመጣ ቁጥር ሲሰነዝር ዝም ልበል? ቆይ አንተ ከኔ ምንድን ነው የምትፈልገው? ሚሰብና እሱን ከኔ ይልቅ ልብሽ የምትጠይቂው መልሱን ይነግርሻል። ልቤማ የሚነግረኝ በጣም እንደምጠላህ ነው። የእውነት ሚሰብና በአንቺ ላይ ውሸት ያምራል። ቆይ ማንንም ብለህ ነው እንደዚህ የምትመጻደቀው? እውነት መናገር መመጻደቅ ነው እንዴ? ትሰማኛለህ? አሁን የመጣሁት ለአንዴና ለመጨረሻ ጊዜ ላስጠነቅቅ ነው። ከዚህ በኋላ ብታስቸግረኝ ቢሮ ሄጄ ነው የምከስክ። ጥሩ ከልብሽ ከሆነ አጠገብሽ አልደርስም። ሌላው ደግሞ ጆዬን እየሄድክ የምትተናኮሰውን ነገር ታቆማለህ። እኔ ሰው ሳይደርስብኝ የምደርስ አይነት ልጅ አይደለሁም። እዚህ የመጣሁት ለመማር ነው። አላማዬን የሚያደናቅፍ ማንኛውንም ሰው መቋቋም አልችልም። እሺ? እኔም ያንቺን አላማ የማደናቀፍ አላማ የለኝም። በጣም ጥሩ። ስለዚህ ተባባልነውን ተግብር። ሚሰብለ መልካም ነው። እኔ ብለው ግን የሌለን የተመቹኝ የብሩኬ ማዘር ትሙት እያልኩሽ። እባክህ እኔ ግን ምንም አላልኩም። አንቺ ደግሞ የሆነ ቃሉን እኮ በስተክክል ስላላሉት እንጂ አንቺና ብሩኬ አንድ ላይ እንድትሆኑ ይፈልጋሉ። ቅዱስ በእናትህ አትጩይብኝ። የተናገርኩት እውነቱ። ምንድን ነው እውነቱ? አንድ ነገር ልንገርሽ፣ ሁሉም ሰው መናገር ፈርቶ እንጂ አንቺና ብሩክ አንድ ላይ እንድትሆኑ ይፈልጋል። ማን ነው የሚፈልገው? ከሚፈልጉት አንዱ እኔ ነኝ። እኔ እኮ ከህይወቴ እንድትወጪ የፈለግኩት ሳላፈቅርሽ ቀርቼ አይደል። ግን ፊዮ በቃ በእናትሽ አንቺ የብሩኬ ብቻ ነው መሆን የምትችይው። ተው ቅዱስ፣ በእናትህ እንደሱ አትበል። ሌላ አንድ ነገር ልጨምርልሽ። ሔዋን ቢያት ዳዊት፣ ሁሉም በዙሪያሽ ያሉ ሰዎች የሚጠብቁት አንቺና የብሩኬን አንድ መሆናችሁ ነው። ፊዮ አስቢበት። ምንድን ነው የማስብበት? ከብሩኬ ጋር ስለመመለስ። ሰማኛለህ ቅዱስ፣ ከዚህ በኋላ እንደዚህ አይነት ነገር ብታወራኝ እኔ እናንተ ግንኙነት እዚህ ጋር ያበቃል። እሺ ጨርሽ። አቋሚ ልንገርሻ፣ አንቺና ብሩክ አንድ ላይ እስክትሆኑ ድረስ የማልፈነቀለው ድንጋይ የለም። ምን ሆነሽ ነው? ምን ሆነሽ ነው? ይሄ ኤልያስ የሚባል ልጅ አቃጥሎ ሊደፋኝ ነው። ደግሞ ምን አረገ? ጆንዬን አይመታውም መሰለሽ? እሰይ ደግ አረገ። ምን ማለት ነው? ቆይ የኔ ጆኒ በመመታቱ ነው ደስ የሚልሽ? አዎ በጣም ነው ደስ የሚልኝ። ምን አለው? ጆኒ የሚባል ልጅ አይመቸኝም። በቃ ፍቅረኛ እኮ ነው። እንደዚህ ደስ የሚለኝ ነው እንደሚመስልሽ? አይበልሻ። ልጅ አይመቸኝም ካልኩ አይመቸኝም። ቆይ ለምንድን ነው ጆኒ እንደዚህ ጥምድ አድርገሽ ያልሽው? ማንነቱን ስለማውቀው። ምን ማለት ነው? ታዩ ብነግርሽ የማይገባሽ ምንም ምክንያት የለሽም። ዝም ብለሽ ስለምጣየው ሊሆን ይችላል። ማን ያውቃል? በቃ ወሬን ቀይር። እኔ የምልሽ ግን የናታንን ነገር እንዴት አደረግሽው?
እባክሽ ግራ ገብቶኝ። ምን ነው ግራ የሚገባሽ? ሁሉም ነገር። እኔ ግን ዝም ብለሽ እያወሳሰብሽ ነው የሚመስለው። መጀመሪያውንም የተወሳሰበ ነገር ስለሆነ ነው። እንደኔ ግን ፈጠን ብለሽ ብትነግሪኝ። ቹቻ ጉድሽን አልሰማሽም። ብቻ ቤዛ እንደፈራሁት አቶ ደስታለኝ አወቁ እንዳትዪ። ምኑን? ይሄንን ሀብል ያሬድ ላንቺ እንደገዛልሽ ነዋ። ውይ ቹቻ በእናትሽ ያምሻል እንዴ? ውይ ቤዚቲ ደግሞ በእናትሽ እኔ ላይ አትፍረጅብኝ። እኔ እኮ ስለተጨነኩኝ ነው። እሺ አሁን እሱን ተይውና ስሚ፣ ኤላና ጸጋ ተነካክተውልሻል። ኤላ ደግሞ ማን ነው? ወይ አንቺ ደግሞ ያ ነው ኤላ ረጅሙ ልጅ። እሺ እንደውም የሆነ ጊዜ ድምጽ ሸካራነቱ ደስ ይላል ምናምን ሲልሽ የነበረው ልጅ ባለፈው ሊያሽኮረመመኝ የነበረው ነው። አዎ ከሱ ጋር እንዴ። ቆይ ታዲያ እሱና ጸጋ ደግሞ በምንድን ነው የተነካኩት? እኔ ምን አቅላታለሁ? ሰላይ ነህ እያለሽ ግቢ ለግቢ እየተከተለችኝ ነው። ቆይ ልጅቷ ያማታል እብድ ናት እንዴ ብሎ ቅድም መተው ያናገረኝ መሰለሽ? ጉድ ቤዛ፣ እቺ ጸጋ የምትባል ልጅ እያየናት ልታብድ ነው። እኔም እኮ ግራ ግብት ሲለኝ ነው ቹቻ አንቺን ላናገርሽ የመጣሁት። እንዴ ቆይ ደግሞ እሷ የታይተው ነው ሰላይ ነህ ምናምን የምትለው? እዚሁ ግቢ ውስጥ ነው ሌላ የት ይሆናል? እኔ እኮ ቅድም ቢጨንቀኝ እኔ አማክራታለሁ በቃ አንተ አትጨናነቅ ምናምን ብዬ ነው የሸኘሁት። ወይ ጸጋ አሁንም የሚስጥር ሳጥን እንደሆነች ልቀጥል ነው ማለት ነው። እኔ በቃ የሷ ልጅ ነገር ምንም እንቆቅልሽ ነው የሆነብኝ። ለምንድን ነው ዛሬ ትምህርት ቤት ያልመጣችሁ? እኔ ምን አቅላታለሁ? አይ ቤዛ እኔ ግን የሆነ ነገር ታውቆኛል። ይኸውልሽ ትከሽም በጣም እየከበደ ነው። እቺ ልጅ የሆነ ግብድ ጣጣ ይዛብንም እንደምትመጣ ምንም አልጠራጠርም። እኔ ሲጀመር የፈለገችው ጣጣ ውስጥ ካሁን በኋላ ብገባ እኔ ቤዛ እንዲሽ ብዬ አጠገቡ አልቆምላትም። ታይኛለሽ። ወይ ቤዛ እሱንስ እናየዋለን። ምታስፈራሪ? እኔ እያስፈራራሁሽ አይደለም። ምንድን የደበረት ይመስላል? ለምን? ታሪኩ ብዙ ነው። ምክንያት አደረገችው እንጂ እኮ የሚያጣላ ነገር እንኳን አልነበር። ሴቶች እኮ የሆነ ውስብስብ ፍጥረቶች ናቸው። ቀላል ውስብስብ ናቸው። ያለ ጥፋቴ ይቅርታ ብጠይቃት ዞር በልኛለች። የሆነ ምክንያትማ ይኖራታል። ምክንያቷን መናገር አልፈለገችም እንጂ። እኔ እኮ ምክንያት ይኖራታል ብዬ ብዙ ነገር አሰብኩ፣ ግን አንድም ነገር ላገኝ አልቻልኩም። በቃ ታግሰን መጠበቅ ነው ያለብን። ምን አማራጭ አለን ብለህ ነው? በእናትህ ይቀፋፊ ብቻው ለኛ ነው። እንዴት አባቱ እንዳስጠላኝ። እኔስ ብታይ ቡድን ፈጠራችሁ ማለት ነው። ሰማኛለህ ሰውዬ፣ እኔ ጸብ አልፈልግም። የካሊብ እንደማፈሰ ዝም ብለህ ነው እንዴ? ለምን ዝም ብለህ ከምፎክር ከትምህርት ቤት በኋላ እንጣላ? እኔ ለበረሮ እጄን አላነሳም። ፍሊት ነው የምነፋበት። ቆይ አንተ ሰውዬ ለምን አትሆንም? አልደረስንብህም አይደል? አትደርስብን። አልተዋችሁ። ሁለታችሁ በቅርቡ ዋጋችሁን ታገኛላችሁ። ሺፈሳም አንድ ጎማ አይነፋም አሉ። ባለፈው እኮ ጓደኞችን አየናቸው። አላያቸው? ያ ሃይላይት ዋናውን በቅርቡ ታየዋል። ቆይ ስለምንድን ነው የምታወሩት? አታተ ትልቅ ሰው ሲያወራ ጥልቅ አይባል። ምን ይመስላል? በረሩ ረፍናታ አንተ ድጋሚ መባረክ ፈልገህ ነው? አታየውም እንዴ እንዴት እንደሚናገር? ቢሆንም አሁን ጊዜው አይደለም። ተረጋጋ ጎበዝ። ቡችላህን እንደዚህ ሰብስቦ ሰማኛለህ ጆኒ፣ ያገኘው ቀን ግን አንተን አያደርገኝ። እሺ አታስብ፣ በቅርቡ ስለምንገናኝ ባትቸኩል አሪፍ። አተ የምትናገረውን ተናገርካ። በቃ ከዚህ ሂድ። በሰፊው ስለምንገናኝ አታስብ። አንተ ቡችላ ደግሞ ጊዜ ይጠብቅ። ብሽቅ ብቸኝነቴን የማስታውሰው
ነው።